አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ኢትዮጵያውያን የሰው ዘር በሙሉ ሰላም ብያለሁ። ሰላማችሁ ይዘተረፍ ይበል። ውድ ቤተሰቦቼ እንደው ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በኮሜንት ለምታበረታቱኝ በሙሉ እጅጉን አመሰግናለሁ። ሁለታችሁን ፈጣሪ ክፈልኝ የኔ ውድ ቤተሰቦች። በመከተል እንግዲህ ዳጣ ድራማ እጅግ በጣም ገራሚ ሆኗል፣ ተከታታይ ማለት ነው። እንዲሁም የሰላም ልጇን አለማወቅ፣ ዳጣ ደግሞ የእናቷን አለማወቅ እና ደረጀ ደግሞ በዚህ ሁሉ ጥንቅጥ ውስጥ ጭንቀት መኖሩ እጅግ በጣም ይከብዳል። በዚህ መካከል በጣም በሚገርመው ሁኔታ እንግዲህ አቶ ደረጀ ሰላምዬ በተደጋጋሚ እንደምትጠይቅ ከናታን ጋር ያወራሉ። አዎ ስለ ዳጣ እኮ አስተዳደጓና የተወልዳ ቤተሰቦቿ እነማን እንደሆኑ በተደጋጋሚ ትጠይቀኛለች፣ ማወቅ ትፈልጋለች፣ ጉጉቷ እጅግ በጣም የጨመረ ነው ሲለው ናታን እንግዲህ አቶ ደረጀ ያውቃታለች ማለት ነው ብላ በማለት እጅግ በጣም እንግዲህ በውስጡ ያስባል። በዚህ መካከል በጣም በሚገርም ሁኔታ እንግዲህ ናታን ስለ አብጌልና ዳጣ ጥሩነት እያወሩ ያሉ አንቺ እሷ እኮ ጥሩ ነች በጣም ከሚባለው በላይ ምክንያቱም ዳጣ እንድትባረር ይህ ሁሉ ድርጊት አብጌል ታደርጋለች። ግን የሚገርመው ነገር አብጌል በጨለማ ስትወጣ ዳጣ ከለላ ሁና ከጎኗ ቆማለች በመከተል በማለት ያወራሉ። በዚህም መካከል የሚገርመው ነገር እንግዲህ አብጌልን ጥሩ ናት፣ ደህና ናት በማለት ቆንጆ ናት ሲያወሩ እንግዲህ ከኔና ከአባትሽ ማንን ነው በጣም የምትወጂው ትላለች ማለት ነው። እማዬ አንቺን ነው ስትል አሱ ይጠይቅሽ ደግሞ አንተን ነው ትያለሽ፣ ውሃን እጠይቃለሁ ስትላት እንግዲህ ትላለች ውሃዬ እንደው ማንን ትመርጫለሽ እጅግ በጣም የምትወጂው ማንን ነው ስትላት እንግዲህ ወይ ውሃዬ ከሁሉም ነፃ በጣም የሚገርም አይደለም ዳጣ እንዳትል የሚገርመው መልከት በማለት እንግዲህ አባቢ ማንም ብል ይሻላል በማለት አባቷን አላስፈቀደችም። እስኪ አባዬ ነው በይና እንግዲህ ገላግሊያት ሲላት እንግዲህ አብጌል ትናደዳለች። ዳጣዬ ደግሞ ፈገግ ትላለች እጅግ በጣም እንዲህ እሺ እንደዛ ከሆነ ይሁንልሽ፣ እኔ እንደማትወጂ ተረድቻለሁ፣ አብጌል አለችልኝ ሲል እንግዲህ እኔ እኮ አንቺንም እወዳለሁ ግን ለየት የማለት ነገርና እንግዲህ አሳሳኝ አባቢ ምንም ማድረግ አይደለም ስትል አሳስቶኝ ነው አሳቀችኝ። በፊት አሳስቶኝ ነው ከዛ ደግሞ አሳስቶኝ ነው አላለችም። ለማንኛው ኦኬ አትወጂኝም? ኧረ እኔ ሁለታችሁንም ነው የኔ የምወደው በማለት መልዕክቷን ትጨርሳለች። ለማንኛውም እኛም አባትና እናት እጅግ በጣም እንወድሻለን በጋራ በማለት ሰዓት ያደርግላታል። አብጌል ግን እንግዲህ አባትየው ምንም አይነት ጥያቄና መልስ ስላልሰጣት እጅግ በጣም ተበሳጭታ ተናዳለች። በውስጧ ቁንጅናዋን ብቻ እያብሰለሰለች እዚህ ጋር ደግሞ ሰላምዬ ስለ ዳጣ እንግዲህ ምን አለችህ ግን ምንድን መልስ ሰጠችሽ በማለት ይጠያይቃሉ። እንደው የጓጓሽ ግን ስለዚህ ምንድን ነው በማለት አንተ እንደምትፈልገው ማወቅ እኔም ፈለኩ አለቅ ይሄ ነው ስትለው እንግዲህ በተደጋጋሚ ስለጠየቅሽኝ እጅግ በጣም ገርሞኝ ነው እና ምንድን ነው ይላታል። አረ ልነግርሽ ፈቃደኛ ነኝ ምንም ችግር የለውም በማለት እንግዲህ ናታን እንግዲህ ከሰላምዬ ጋር እጅግ በጣም ያወራሉ። ውሃዬ ሂጂና ኑ ቶሎ ብላችኋለች በማለት ሂጂ በማለት እንግዲህ ሰላምዬንም ነው ወይስ ናታንን በማለት ጥያቄ ውሃ ስትል ተቀላቀሉና አብራችሁ ክፍል ዘግታችሁ አትቀመጡ ብላለች በማለት መልዕክት ታስተላልፋለች። አብጌል ደግሞ አሁንም ፀጉሯን ቀለም ስለተቀባች ብቻ አሁንም ወደኋላ ወደፊት ታሽቃብጣለች። እንግዲህ እኔ ያልኩሽን ብቻ ነው ወይስ ሰማ ልትገልልሽ ከጆሮሽ በማለት ትገልዳለች። እንግዲህ የለበሰችውን ሰዓት ለአባቷ አሁንም በማሰር በተደጋጋሚ ውሃዬ እንግዲህ ከአባቷ ጋር ያላትን ግንኙነት ስታይ አብጌል ቅናት መንፈስ ተጠናውቷት አባቷን ግን ምን ይላል ምን ያደርጋል በማለት ያወራሉ።
ዳጣዬ እንዴት ነሽ ምናምን ትላታለች። ኦኬ በማለት አያሳስብሽ ምንም ችግር የለም በማለት እንግዲህ ለማንኛውም በጣም ብዙ ነገር ነው የደበቀችን ዳጣ። ግን የሚገርመው ግራ ተጋብቻለሁ። እጅግ በጣም በውስጧ የተሸከመችውን እምቅ ነገር ብታይ ከባድ ነው። የት እንደተወለደች እና እሱንማ እኔም አውቃለሁ ድሬዳዋ ስትል ኧረ አይደለም ድሬዳዋ አታስቢው ትላታለች። የት ነው በማለት እያወራች ባለበት በጣም የሚገርመው ነገር ውሃዬ ከየት መጣች ሳይባል እንግዲህ ወሬውን አቋርጠዋለች ማለት ነው። እማዬ እንዳለች በማለት እንግዲህ ሰላምዬ በሀሳብ በትካዜ እንግዲህ ልቧ የቆመውን ነገር ሳትሰማ አቋረጠች። ረሳሁት ጠይቄያለሁ ልምጣ አላለች። ውሃዬ አስታውሻለሁ ግድለሽ ስትባል ውሃዬ ረስተዋለች አስታወስኩኝ። ለማንኛውም ኑ ቶሎ በዚህ ሰዓት እርዝቅታችሁ ምን እየሰራችሁ ነው ብላለኝ። ነውር አይደለም ወይ ጨማመረችበት። እውነቷን ነው ትዬ በቃ እንግዲህ የሌላ ጊዜ እንጨርሳለን ትጨርሳለህ ስትልን የምሰማዋለሁ አላለችም። ኦኬ ትሰሚያለች በተረጋጋ መንፈስ ውሃዬ እንሂድ በማለት ናታን እንግዲህ ውሃዬን ይዟት ይሄዳል። ሰላም ግን እንግዲህ ማወቅ የፈለገችው ነገር ተቋርጦባት እጅግ በጣም በሀሳብ ተውጣለች። ምክንያቱም ደስ እያላት ልትሰማው ስትል ውሃዬ እንግዲህ መጣ አቋረጠችው ማለት ነው። ግን ደግሞ ሰላምዬ ዳጣ ልጇ መሆኗን ታውቃለች ማለት ነው። እጅግ በጣም ደስ የሚል ነገር ነው። ማንኛውም አባቢ እንደዚህ እንዳለኝ በማለት እንደዚህ ያለኝ ምናምን በማለት በዚህ ወሬ እያወሩ እንግዲህ አርጂ ምን አለ ማነው ደግሞ አርጂ በማለት ወሬ ሲያወሩ እባክህ በሷ ፉንቅቅ ያለ አንድ የሰፈራችን ዱር እያለ ስትል እሱ ማን ነው ይሄን ስትል እንግዲህ የሚገርምህ ነገር አባዬ የአንቺንና ዳጣ እጅግ በጣም ትመሳሰላላችኋለ። እኛ ግን ምናችን እንደሚመሳሰል ግራ ስለገባኝ አንተ ብትመልስልኝ ብዬ ነው አባዬ ትላለች። ማንኛውም የምትሰሚው ሁሉ እያመጣች እዚህ ነገር አታምጪ፣ በዚህ እድሜው የሚደበቅና የሚወጣ ወሬን ለይቶ አያውቅም በማለት ከተሰበሰብን አይቀር ጌም እንጫወት በማለት ዳጣዬ ወሬውን ትቀይራለች። በዚህ መካከል የመጀመሪያ ተጫዋቿ እኔ ነኝ በማለት ውሃዬ የስዕል በማለት ውሃዬም ትቀጥላለች። ለማንኛውም የስዕል ጨዋታ እንዴት አድርጎ በማለት እንግዲህ ወሬውን ይቀጥላሉ። በዚህ መካከል የሚገርመው ውሃና ዳጣ ድብልቅልቅ አረጉት ወሬ ሆነ ማለት ነው። ምክንያቱም ተጥፋፋ የኤቢ ወሬ እንግዲህ ያሸነፈ ሁሉንም መቅጣት ይቻላል በማለት እንግዲህ ግሩፕ ከፈጠሩ በኋላ በጣም የሚገርመው ነገር እንግዲህ አሁን እልሽው ቅጣታ ማየና አባዬን መቅጣት እኮ እጅግ በጣም ይከብዳል። ምን አስበሽ ነው ሲላት ችግር የለውም ትላለች ውሃዬ ወልገድ እያለች እንግዲህ ቀስ እያለች በማለት ወሬያቸው ቀጥሏል። እንግዲህ ናታን ዳጣ ጎን ተቀምጧል በጣም በሚገርም ሁኔታ ማለት ነው። ሰላምዬ እንግዲህ እያሯሯጠች እዚህ ጋር ውሃን ይዛ መጣ። እንግዲህ እኔ እርጉዞ አልቀመጥ እንጂ አንቺ ነሽ እንዴ ምን አስበሽ ነው ለምንድን ነው ያሯሯጥሽኝ ትላታለች። ለማንኛውም ሰላምዬ ጉድሽ ትልቅ እየሆነ እያለች ያላሳብ ትስቃለች። ሊወለድ ምናምን እያለች እንግዲህ ትቀልዳለች። ውሃ ጉድ እኮ ጣቱ ትሩዝ ነው። እውነቱን ደግሞ ለምንጠይቃቸው እንደምትመልሱ ቀልግቡ በማለት ኤቢ አሁንም ቀጥላለች። የማይሆን ጥያቄዋን ለመጠየቅ ነው እሱ ሀሳቧ። በዚህ መካከል ግን ዳጣና አቶ ደረጀ ፈቃደኛ አይደሉም። መመለስ ያለባቸው ፈርሱም ሜዳውም ያውና እንቀጥል ጨዋታውን በማለት እንግዲህ ውሃው ርቀቱን ይዛ ቆየች። በዚህም የተነሳ ውሃ በፍጥነት ነው ቶሎ መልሱን መልሽልን እያሏት ይገኛሉ። እንግዲህ ደብተርና እስክሪብቶ ይዛ እስከምትመጣ ድረስ በጣም የሚገርመው ግን ኤቢ አሁን እያሰበች ያለችው ሌላ ነው። እኔ ላስረዳ ንገረኝ ምናምን እያሉ እንትን እንግዲህ ከተረዱ በኋላ እንግዲህ ያንን ያገኘችውን መልስ እንግዲህ ስዕል ነው የምትስለው። እናት መልስ ስትሰጥ ልጅ ስዕል ትስላለች። ግን የሚገርመው ኤቢ ምኑ እንትን አላላትም አልፈጠነችም። እና እንግዲህ ደቂቃቸው አለፈ። ሰላምዬም ስለ ልጇ እያሰበች እንግዲህ ሆዷን በማየት ፈገግታዋን ትቀጥላለች። ምክንያቱም እንዴት ነው ልጅ ላቅፍ ነው ልደሰት ነው ያችኛዋን ባላገኝም በማለት ግን ደግሞ ዳጣዬ አንቺ ልጅ ነች ልጇን እቅፍ አድርጋ ወንድሟን ወይም እህቷን እንደምታሳድግ ተስፋ
እና ሰላምዬ ጆሀን ብትባል ልጅ መታ እኮ እንትን ባትለን ባታቋርጠን ሁሉንም ነገር ላቅ ነበር። ኤቢ ግን የጠላችበት ምክንያት ምን ይሆን በማለት ሰላምዬ አሁንም እንግዲህ ግራ ተጋብታ እሷ የጠላቻት እንደሚመስለኝ ናታንን እንዳትቀማት ተስፋ እንትን እያለች ነው። ስለዚህም ሚስጥር ማውራትም እኮ ከባድ ነው በማለት ሰላም ግራ ተጋብታለች። ሰላምዬም እንግዲህ ዳጣ የተወለደችበትን እንግዲህ ናታን መጥቶ እስከሚነግረኝ ከዚህ ክፍል አልወጣም፣ እዚሁ ተኝቼ ነው ጠብቀው በማለት እዚሁ ይዛለች ናታንን ጠብቃ። ምክንያቱም እንግዲህ እሷ ግራ ተጋብቷታል። ሀሳቧ ሁሉ እንግዲህ ልጇ ያለችበትን ማወቅ ነውና ሰላምዬ እንግዲህ በውስጧ ስለ እህቷ እያወራች እንግዲህ በጣም እንደምወዳት እንዲሁም የካቲት 21 እንደተወለደች እያለች እንግዲህ እንዲሁም በአንድ ቀን ብትወለዱ እኮ አከብርላችሁ ነበር። በእድሜ አንድ ቀን ብቻ ነው ያየኋት፣ ግን ያደገች እህት እንዳለች አስረግጬ ልንገርሽ እያለች እንግዲህ በሆዷ ላለችው ሕፃን እንግዲህ በልቧ ታወራለች። ውድ ቤተሰቦች፣ አብዛኛው እርጉዞች እንደዚህ አይነት ነገር በነገራችን ላይ ይከሰታል። እኔ በራሴ ስላየሁት ማለት ነው። እርጉዝ ስትሆኑ ውስጣችሁ የሆነ የምታስቡት ነገር አለ። ልጅ ተወልዶ በሰላም አቂፌ ስሜው እንደዚህ አድርጌለት እንደዚህ ያልብሽው የሚባል ነገር አለ እና ሰላም እየዛ ላይ ነች እና በዚህ መካከል እንግዲህ አሁንም ጥያቄና መልሱን እንደቀጠለ ነው። የሚገርመው ነገር በደንብ በማስረዳቷ እንግዲህ ናቶ ደረጀ ፈተናውን አልፈዋል ማለት ነው። እጅግ የሚገርመው ነገር ዳጣ ትችልበታለች። ቀበጥ ማለቱን እኮ ጣቱ እንግዲህ እማተነሽና አባዬን ሳሚው በማለት ውሀዬ ትእዛዝ ትከፍላለች። ግን ደግሞ የሚገርመው ነገር እንደዚህ ሆኖ ጺሙ እንዴት አድርጌ ነው በማለት ሁላቸውም በጭብጫቦ ፏ ብትን ይላሉ ማለት ነው። ወይዘሮ ሜሮን ሄዳ እንግዲህ ግንባሩን ስማ ዋ አድርጋቸዋለች። እሱም ደግሞ ብድግ ብሎ የእሷን ግንባር ስሞ ሽጉጥ ሲያደርጋት እነሱ በሰክፈታ ብለዋል። ሰላምዬ እንግዲህ ከውስጥ የሆነ ቅጥል ያለችው ነገር እያለ እንግዲህ ህይወቷ እንደዚህ መሆን ከላይ ደግሞ ትስቃለች። ሰላፊ ሻር ከውስጥ እየተቃጠለ ከላይ ለምን ትስቃለህ ሲሉት እያቃጠለኝ አላሉ እና እንደዛ እየሆነች ውስጡ አረር ቢልም ከላይ ትስቃለች። ምክንያቱም ህይወቷ መበላሸት እንዲሁም አቶ ደረጀ እስካሁን ይህን ሁሉ ነገር አለመናገሩ ደግሞ እጅግ በጣም ያሳዝናል። በሰላምዬ ላይ እያደረገ ያለው ነገር እውነት ለመናገር አግባብ አይደለም። ምክንያቱም ይሄን ነገር እንግዲህ ቢያንስ የዳጣን ልጇ እንደሆነች ቢያስረዳት፣ ልጇ ጋር ደግሞ ተከራይቶ ውጭ እንድትቀመጥ ቢያደርጋት ምናምን የተወሰነ ከፈል የሚያደርግላት ነገር ነበረ ማለት ነው። ውድ ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እንዲሁም ውሀዬ አሳቢ ልላት አይደለች እንግዲህ ውሀዬን የቢፎን ቃኒ እንግዲህ ስጦታ እንዲታደርሽ ለእህትሽ ከዛም በኋላ ኬክ ስለምትወጂ ልጋብዝሽ ሲላት ኦኬ ምጥኔ ልጥራና ከሷ ጋር ከሆንኩ ትጋብዘናለች ስትል ብር የለንም ላንቺ ብቻ ነው በማለት እንግዲህ መጨረሻውን ሊጋብዛቸው ተስማማ። ውሀዬ እንግዲህ ያው ትንሽ ነገር እየምትታለን እንዲሁም እናቶቻችን የሆነ ሰዓት ገበያ ሲሄዱ ከረሜላ እገዛላቸዋለሁ ብለው እንሄዳሉ። ሲመጡ ደግሞ የከረሜላ እናት ሞተች ይባል የለ። ለማንኛውም እንግዲህ ናታንን ዛሬ እንቅልፍ ምንም አይነት እንቅልፍ ሳይወስደኝ አደረ በማለት ለናታን ትጠይቀዋለች። ምንድን ነው እርግዝናው ነው ወይስ ምንድን ነው በማለት ነግሬሻለሁ ያልከኝ ሰዓት ነግረኝ ሰላሜን እንግዲህ ነስቶኛል በማለት አንተ ምን ሆነህ ነው? የሚረሳ ነገር ነው። ለማንኛውም የተወለደችበትን ቦታ ልትነግረኝ ነበር፣ ግን ደግሞ አንተ ምን ሆነህ ነው ምናምን ትለዋለች በማለት እንግዲህ ናታን ሊነግራት አስታወስኩ። አቶ ደረጀ እንግዲህ በዚህ መካከል ስለጨነቀው እንዴት ብሎ ማውራት እንዳለበት እንግዲህ ሜሮኒ እንዳው ጥያቄ ልጠይቅሽ በማለት ስለ ታማኝነት ይጠይቃታል። ታማኝነት ለአንቺ ምንድን ነው ሲላት፣ ታማኝነትማ በሚወደው ሰው ላይ ታምኖ መኖር ነው ስትል፣ ወይም አዲስ ነገር ነው ምን አስበህ ነው ስትለው እንግዲህ ብዙ ነገሮች ይላታል። እሷም እንደዛው ስለ ታማኝነት ግን እኮ አንቺ ያመንሻቸው ሰዎች በታመኑበት ላይቆዩ ይችላሉ በማለት እንግዲህ ይጨርሳሉ። ግን ደግሞ እዚህ ጋር ሰላምዬ አዲስ አበባ ነው ስትል በጣም በሚገርም ሁኔታ አባቷም ሲሳይ አይደለም ስትል
አይ በምን አወቅሽ በማለት እንግዲህ አባቷ አይደለም ግን የሚያደገችው አዲስ አበባ ነው በማለት ለምን እሷ ዋሸችን ልትዬም ሆነ ለእኔ የዋሸችው አባቴም ሲሳይ ነው ብላ ምን አስባ ነው ለምንድን ነው በማለት ይሄ ምንም ግራ ገብቶኛል። ግን እዚህ ቤት የመጣችበት ምክንያት ልክ ስላል አይደለ መጠርጠር አለብኝ በማለት እኔም ብዙ ገና ማወቅ የምፈልጋቸው ነገሮች አሉ። በቀላሉ ማወቅም አይቻልም። እሷ ማለት እጅግ በጣም ከባድ ሰው ነች በማለት እንግዲህ በጣም የሚገርመው ነገር ከሚባለው በላይ በጣም ብልጥ ነች በማለት ደውልላት እንግዲህ አፋጥነን እንጠይቃታለን በማለት አሁንማ ምንም ማድረግ አይቻልም የምትወዳቸው የድሮ ጓደኞቿ ጋር ሄዳለች በማለት ለምን እንደጓጓች ሲጠይቃት አልጓጓሁም ጀስት አንተ እንደምትፈልገው ብቻ ነው በማለት እኔ መጓጓትሽማ የሆነ ነገር ያሳብቅብሻል ሰላምዬ ምን ሆነሽ ነው የደበቅሽዋል ይላታል ማለት ነው። በጣም ይገርማል። እንግዲህ ማርትዬ ሁሌም ሙሉ ቀን ስለሌለ ጎደሎ ቀን እንዳለ ለዛ ብዬ ነው ይሄን ነገር የጠየቅኩሽ ይላታል። እና የሚገርመው ነገር ቤተሰቦቼ ቀጣይ ያቶ ደረጃ ሁሉንም እንደሚናገር ተስፋ እናደርጋለን። ወደ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን። ብርታት ኮሜንታችሁ ብርታቴ ነው። ውድ ቤተሰብ ኮሜንት አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ